طيب، بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. ወንድም አሕመድ ሙስጠፋ ጀዛከላህ ኸይር። እንደተለመደው ሰዓትን አክብረህ ስለተገኘህ በሳምንታዊ ከቁርአን ጋር እ፣ ያሉንን ግንኙነቶች በተለየ መልኩ በማቅረብ ግንዛቤያችንን በማስፋት ነገሮችን ጥልቅ በሆነ ግንዛቤ እንድናያቸው በማድረግ ጥሩ ተከታታይ ትምህርቶችን እያቀረብክልና እያጋራህን ስለሆነ ጀዛከላህ ኸይር። አም፣ አሁን በሱረቱል ካህፍ ላይ የምናደርጋቸው ጉዞዎች እንደቀጠሉ ነው። ቢስሚላህ ራህማን ራሒም በሚለው እ፣ አያ ስር እንደ አንዳንድ ዑለማዎች እንግዲህ ያው ፋቲሓ ላይ ስለሆነ ያለ ነው የተለያዩ የዑለማዎች አመለካከት ቢኖርም ቢስሚላህ ራህማን ራሒም የፋቲሓ አንዱ አካል ነው የሚሉ ዑለማዎችም አሉና ኤኒዌይ ሁሉም ሱራ ከሱረቱ ተውባ በስተቀር በቢስሚላህ ራህማን ራሒም የሚጀምሩ ናቸው እና አዑዙ ቢላሂ ሚነ ሸይጣን ረጂም የሚለውን አየን። ከአላህ ጋር በተገናኘ እንዴት አድርገን ከሸይጣን ተንኮል ሸይጣናዊ ከሆነ አስተሳሰብ ባህሪ ካላቸው ፍጡራን እንዴት እንደምንጠበቅ በምን አይነት መልኩ አላህ ጋር ቀረቤታ ሊኖረን እንደሚገባ ከሌሎች ትንታኔዎች፣ ተፍሲሮች፣ ዳዕዋዎች ለየት ባለ መልኩ ሰፋ ያለ ግንዛቤ እንዲኖረን አስችሎናል ወንድም አሕመድ። አሁን ደግሞ ቢስሚላህ ራህማን ራሒም የሚለውን ባለፈው እንደዚሁ በተከታታይ የተወሰኑ መድረኮችን አቀርበውልናል። ራሕማ የሚለውን በምን አይነት መልኩ መገንዘብ እንዳለበት በተለያዩ የተፍሲር ኪታቦች ላይ ባለፈው ሳምንት በነገራችን ላይ አልነበርኩም በተወሰነ የግል ጉዳይ ምክንያት እና የተወሰነ ከቻፕ ለማድረግ ሞክሬ ነበር። ሪከርዱን ሰምቼ ከራሕማ ጋር በተገናኘ ሰፋ ያለ ግንዛቤን የተዳሰሰበት መድረክ ነበር። ኢንሻአላህ ዛሬም ሜቢ ቢስሚላህ ራህማን ራሒምን የማጠቃለል ወይም ወደ ቀጣዩ የሱረቱል ፋቲሓ አያ አልሐምዱሊላህ ረብል ዓለሚን የምንሄድበት መድረክ እንደሆነ ከወንድም መሐመድ የምንሰማው ይሆናል። ሰፊውን ጊዜ ለሱ በመስጠት ለመጨረሻ አካባቢ ተጨማሪ ሀሳቦች፣ ጥያቄዎች ካሉ ተመልሰን የምንመጣ ይሆናል። ጀዛኩሙላህ ኸይር። ወንድም አሕመድ ሙስጠፋ መድረኩ ያንተ ነው። طيب، بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. ኢንሻአላህ እንግዲህ ከቁርአን ጋር በሚኖረን ቆይታ ትኩረት የምናደርግባቸው ነጥቦች ምንድን ናቸው? ቁርአን መልእክቱንና ጥቅሙን ለማግኘት በዚህ መልኩ ቅረቡኝ ብሎ የሚገልጻቸው ነገሮች አሉ። እነሱን ተከትለን ነው ለመሄድ የምንሞክረው። አንደኛው ቢሊሳኒን አረቢይን ሙቢን ነው የወረደው ይላልና አረብኛው ራሱ ሰው ልጅ የማሰቢያ ማሽኑ እንዲሰራ በሚያደርግ መልኩ ነው የወረደው። ያው ቁርአን ከመውረዱ በፊት አረብኛ ቁርአንን መሸከም በሚችልበት አቅም ተዘጋጅቷል። ግን ከዛ በላይ ትልቁ ነገር ቁርአን ራሱ አረብኛ አዲስ ቋንቋ ሰርቷል። መነሻው አረብኛ ይሁን እንጂ የቁርአን ቋንቋ የራሱ ቋንቋ ነው። ቃላቶች ትርጉማቸው ምን እንደሆነ የተሳሳተ ትርጉምም እንዳንሰጥ በየዘመኑ ከሚመጡ ትርጓሜዎችም በጸዳ መልኩ እንድንረዳው የሚያደርግ የራሱ የሆነ አቅም አለው። ለዚህም ምን ይባላል? ቁርአንና ሐዲስ በማንኛውም ዘመን ያንን ቃል በሚጠቀምበት መልእክት አይደለም የሚተረጎመው፣ ወይም ደግሞ አረቦች ሲጠቀሙበት በነበረው ትርጉም ብቻ አይደለም
ይተረጎማል። ቁርአንና ሐዲስ ያ ቃል ለምንድን ነው የተጠቀሙበት የሚለው ነገር ዋናኛው ጉዳይ ነው። ስለዚህ ምንም አይነት ቃል ጋር ስንገናኝ ወይም ቁርአንን ለመረዳት የመጀመሪያ ጉዞአችን የምናደርገው ይህ ቃል በቁርአን እና በሐዲስ እንዴት ተገለጸ የሚል ነው። እሱን ካልተረዳን በየዘመኑ ትርጉም ስለሚሰጥ ትርጉሙ ይጋርድብናል። ስለዚህ ቁርአን ራሱ ስለሚያብራራ የዛን ትርጉም በዛ መሰረት እንረዳዋለን። እንግዲህ አራህማን ራሂም የሚለውንም ቁርአን ላይ ሐዲስ ላይ እንዴት ተገለጸ ብለን በተወሰነ መልኩ አይተናል። ምናልባት ሁለተኛው ነጥብ ክሊር ካልሆነ ትንሽ እንጨምራለን። ያ ምንድን ነው? አንድ ነገር ቁርአን ላይ ከተገለጸ ቁርአን ራሱ በሐዲስም ያ ነገር ምን ማለት ነው የሚል ሙሉ ትርጉሙን ከነ ሙሉ ገጽታው ማብራሪያ ይሰጥበታል። ስለዚህ የመጀመሪያ ጉዳዩ ራሱ ምንድን ነው የሚለውን ነገር የመረዳት ጉዞ ነው ማለት ነው። ቀጥሎ ደግሞ ያ የተገለጠውን ነገር ወደ ህይወት ለማምጣት ፍሬውንም ለመቅመስ ከሰው የሚጠበቀው መሟላት ያለበት ነገር ምንድን ነው የሚለውን ነገር ሁሉ ያብራራል። ይሄ በሁሉም ጉዳይ ውስጥ ነው ያለው። ለምሳሌ ሙእሚን የሚል ቃል ካለ ሙእሚን ምን ማለት እንደሆነ ቁርአን ራሱ ያብራራል፣ ሐዲስ ያብራራል። ቀጥሎ ደግሞ ሙእሚን እንዴት ነው የሚኮነው ያብራራል። እንዴት ሊኮን ይችላል? ሶስተኛው የሚያብራራው ያ ጉዳይ ምን አይነት መገለጫ አለው የሚለው ክሊር በሆነ መልኩ ይቀመጣል። ወይ መሆን አለመሆን ብቻ አማራጭ የሆነበትን ማለት ነው። ስለዚህ አሁን እነዚህ ሶስቱን ነገሮች ወስደንም አራህማን ራሂም ጋር ስንመጣ አራህማን ራሂም ማለት ምን ማለት ነው የሚለውን በብዙ መልኩ ይገልጠዋል። ከአላህ ጋር የሚኖረን ግንኙነት፣ አላህ ስብሐነሁ ወተዓላ ከሰው ጋር የሚኖረውን የማጠንጠኛ ማዕከሉ ምን እንደሆነ፣ ሰው ከሰው ጋር ምን አይነት ሪሌሽን ሊኖረው እንደሚገባ፣ ከዩኒቨርሱ ጋር ምን አይነት ሪሌሽን ሊኖረው እንደሚገባ፣ በዛው ልክ ደግሞ እንዴት ነው ረህመትስ ማግኘት የሚቻል የሚለውን ጭምር ያስረዳል። ምናልባት ባለፈው ፕሮግራማችን ይህን ርዕስ በምን ልክ እንዳየ ነው በደንብ ትዝ አላለኝም። አይተነው ከሆነ ቀጥታ አልሐምዱሊላህ ረብል ዓለሚን የሚለው ጋር እንመጣለን። ካልሆነ ግን ሁላችንም የዚህ ረህመት ተቋዳሽ መሆን እንፈልጋለን። እንዴት ነው የሚገኘው፣ ራሱስ ምንድን ነው የሚለውን አንስተነው ካልሆነ ዛሬ ትንሽ እንጨምራለን። የተነሳ ሀሳብ ከሆነ በደንብ ስላላስታወስኩ ነው። ወደሚቀጥለው እንሄዳለን ኢንሻአላህ። አሰላሙ አለይኩም ወራህመቱላህ። ይሄ ሀሳብ አልተነሳም ወንድም አህመድ፣ አሁን የመጨረሻ ላይ ያልኩም አልተነሳም። ጀዛከላሁ ኸይር ነው። ኦኬ። ስለዚህ እንዴት ረህመት እናገኝ የሚለውን ቁርአን እንዴት ገልጾታል፣ ረህመት የሚገኝባቸው ነገሮች ምንድን ናቸው የሚሉ የተወሰኑ አያዎችን እናያለን ማለት ነው ቢዝኒላህ። ኸይር። እንግዲህ ረህመት እንዴት ይገኛል የሚለውን ቁርአን ሱረቱ አሊ ዒምራን ላይ እንዲህ ይላል፣ ወአጢዑ ላህ ወረሱለ ለዓለኩም ቱርሐሙን።
እንግዲህ ቢስሚላህ ራህማን ራሂም ስንል ህይወቴ በዚህ ረህመት ውስጥ የተቃኘ ነው። ረህመት የሚያስገኙ ነገሮችን ፈጽሜ በዚህ ረህመት ተሞልቼ ለሌላውም ረህመት ሰጥቼ አልፋለሁኝ ማለታችን ነው ስንል ይህስ ረህመት እንዴት ነው ባለቤት መሆን የሚቻለው? ረህመት አላህ ስብሓነሁ ወተዓላ ለሰው ልጆች ሁሉ የሰጠው ረህመት አለ። ኢነላህ ቢናሲ ለረኡፍ ረሂም፣ ለሰው ልጆች ሁሉ ረኡፍ ነው፣ ረሂም ነው። ከዛ ግን የተለየ የዚህ ምድር ላይ የምናያቸው ለምን ሆኑ የምንላቸው የሚያሳዝኑን ብዙ ሰዎችን ልብ የሚሰብሩ ጉዳዮች፣ የብዙ ሰው ስቃይ ምክንያት የሆኑ ጉዳዮች ሁሉ የሆኑበት ምክንያት አለ። ሰው ልጅ ራሱ ያመጣው ጉዳይ ነው። ظهر الفساد في البر والبحر بما كسبت أيدي الناس። ሰው ቢስሚላህ الرحمن الرحيم በሚለው የህይወት ቀመር ውስጥ ቢኖር እሱ በረህመት ይሞላል፣ በዙሪያው ላሉት ረህመት ይሰጣል፣ ከሌሎቹም ረህመት ያገኛል። የዚህ ረህመት ባለቤት ግን ለመሆን ምን እናድርግ? አንደኛው ወአጢዑ ላህ ወረሱለ ለዓለኩም ቱርሐሙን። አላህ ምን አለ በሉና አላህ ያለው ነገር ወደ ህይወት ለማምጣት ጥረት አድርጉ። ረሱሉ ሰለላሁ ዐለይሂ ወሰለም ይሄ አላህን መልእክት ወደ ህይወት ሲያመጡ ወደ ተግባር ሲመለስ ለተግባሩ በሚመች መልኩ ያብራሩት ማብራሪያ ምንድን ነው ብላችሁ እሱን ተከታተሉ። ይሄ ነገር ረህመትን ያመጣል። ሌላኛው አያ ምንድን ነው? ወሃዛ ኪታቡን አንዘልናሁ ሙባረኩን ፈተቢዑ። ይህ ኪታብ ያወረድነው ሙባረክ ነው፣ በበረከት የተሞላ ነው። ጥቂት ሰዓታችሁን በጣም ብዙ ፍሬ ያለው እንዲሆን የሚያደርግ እድሜያችሁ ረጅም ዓመት ከኖሩ ሰዎች በላይ ፍሩትፉል የሆነ ነገር፣ ፍሬያማ የሆነ ነገር፣ በብዙ ዓመታት ሊሰራ የማይችልን ነገር እንድትሰሩ፣ የሰራችሁት ፍሬያማ ነገር ደግሞ ሁሌ ፍሬ እየሰጠ እንዲሄድ የሚያደርግ ነው። ፈተቢዑሁ ወተቁ ለዓለኩም ቱርሐሙን። ይህንን ወሕይ መከተልና ኮንሸስ መሆን፣ በተቅዋ ውስጥ መሆን፣ መከተልና ተቅዋ ለዓለኩም ቱርሐሙን፣ ይሄንን ፈጽሞ ለዓለኩም ቱርሐሙን ረሕመትን እንድታገኙ ይላል። እዚህ ቁርአንን መረዳት፣ ቁርአንን ወደ ህይወት ማምጣት ረሕመትን ከሚያመጡ ነገሮች ናቸው። ወኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዓለኩም ቱርሐሙን። ይሄ ረሕመትን ከሚያመጡ ነገሮች አንዱ ቁርአን ጋር የሚኖረን ግንኙነት በድጋሚ እዚህም አያ ላይ ይገለጣል። ቁርአን ሲቀራ ፈስተሚዑ፣ መልእክቱን ለመረዳት እና የመልእክቱ በህይወት ውስጥ የሚፈጥረውን ተጽዕኖ፣ ተግሳጽ፣ ምክር መረዳት በምትችሉበት ማስተዋልና ግንዛቤ ከልብ አዳምጡት። ፈስተሚዑ አዳምጡት፣ አንሲቱ ከልብ አዳምጡት ይላል። ለዓለኩም ቱርሐሙን አንሲቱ በሰው ልጅ ያው ጸጥ በሉና አዳምጡ። ነገር ግን አእምሯችን የተለያዩ ሀሳቦችን ያፈልቃል። ከዛ ሀሳብ ወጥተን በትኩረት ለማዳመጥ ከሚያውኩንና ሀሳባችንን ከሚበትኑብን ነገሮች ሁሉ ርቀን በተመስጦና በጸጥታ በጥሞና በዝምታ አዳምጡት ለዓለኩም ቱርሐሙን። እንግዲህ ረሕመትን ከሚያስገኘው ነገር ሌላኛው የተገለጸው እንግዲህ ይሄ ነው ማለት ነው። ወአቂሙ ሰላተ ወአቱ ዘካተ ወአጢዑ ረሱለ ለዓለኩም ቱርሐሙን። ሰላትን በትክክል መስገድ ረሕመት ከሚያስገኙ ነገሮች ናቸው። አቂሙ ሰላህ
በጣም ከባድ የህይወት ፕሮግራም ነው። አንድ ሰው በህይወቱ ዛሬ ጀምሮት ለ10 ዓመት ለ10 ምናምን ዓመት ለፍቶበት ከዛ በኋላ የሚያጠናቅቀው አንድ ፕሮጀክት ነው ሰላት። ሰላት የሚሰገድ ነገር አይደለም፣ የምናቋቁመው ነገር ነው። ሰላት ስናቋቁም የሚገነባበት የተለያዩ ጡቦች፣ የተለያዩ ሲሚንቶ፣ ኮለን ምናምን አሉት። እነዚህ ነገሮች ሁሉ በቁርአን ተገልጸዋል እና ሰላትን የማቋቋም የመገንባት የማነጽ ስራ ስሩ ይላል። ወአቂሙ ሰላ ወአቱ ዘካ ወአጢዑ ረሱላ ለዓለኩም ቱርሐሙን። ከዛ ረሱል ሰለላሁ ዐለይሂ ወሰለም ያዘዙትን ተከተሉ ረሕመት እንድታገኙ ይላል። እንግዲህ ሱረቱን ነምል ላይ እንግዲህ ነቢያቶች ህዝቦቻቸውን በተለያየ ጊዜ ይመክራሉ። ህዝቡ ደግሞ ያምጻል። ሁሉም ነቢያት በጣም በፍቅር ሆነው አዛ ያደረጓቸውን ያሰቃዩቸውን ሁሉ አልፈው ህዝባቸው እንዲመለስ የሚችሉትን ሁሉ ያደርጋሉ። እንግዲህ ለህዝባቸው እውን እንዲሆን ከሚፈልጉት ነገር አንዱ ረሕመት እንዲያገኙ ነው። የዳዕዋውም ልፋትም ጥረታቸውም ሁላ እንዴት ነው ረሕመት ሊያገኝ የሚችለው የሚል ነው እና ሱረቱን ነምል ላይ ሳሊሕ ነቢዩላህ ሳሊሕ ምን ይላሉ? ወለቀድ አርሰልና ኢላ ተሙደ አኻሁም ሳሊሓ። እንግዲህ ሲያምፁ ሲያስቸግሩ የነበሩ የሳሊሕ ህዝቦችን ምን ይላቸዋል አላህ? አኻሁም ሳሊሐን። ብዙ ጊዜ ነቢያቶችን ወደ ወንድሞቻቸው ላክናቸው አይልም። ወደ ወንድሞቻቸው ላክናቸው ሳይሆን ለህዝቦቹ ወንድማቸውን ሳሊሕን ላክ ነው ይላል። እንግዲህ ለህዝብ የወሕይን ሊያደርስ መሄድ ሰው ወንድም ነው። እነሱን ወንድም አላላቸውም። በሌላ በኩል ያው ወንድም ናቸው። ግን ወለቀድ አርሰልና ኢላ ተሙደ አኻሁም ሳሊሐን ወንድማቸው ሳሊሕን ላክ ነው ይላል። ስለዚህ መልእክት የሚያደርስ ሰው ላይ ያለበት ኃላፊነት በጣም ትልቅ ነው። የመጀመሪያ ነገር ወንድም የመሆን ይህንን ስም ወስዶ የዚህ ስም ባለቤት ሆኖ በዚህ ይህን ስም የሚያሰጡ ነገሮችን አሟልቶ ነው የሚሄደው ማለት ነው። አዛ ቢያረጉም ቢያስቸግሩም እነሱ ጠላት ቢሆኑም እሱ ግን አኻሁም ሳሊሐን ነው፣ ወንድም ነው እሱ። አን ዕቡዱ ላህ ፈኢዛ ሁም ፈሪቃን የኽተሲሙን እና ለሁለት ተከፍለው ንትርክ ውስጥ የገቡ ህዝቦች ሆኑ። ምን አላቸው? ቃለ ያ ቀውሚ ህዝቦቼ ሆይ አላቸው። አሁንም ይሄ የፍቅር ጥሪ ነው። ወገኖቼ ሆይ ማለት ነው። ነቢያቶች በዚህ ቋንቋ ነበር የሚያናግሯቸው። ያምጻሉ፣ ይሳደባሉ፣ አዛ ያረጋሉ። ግን ወንድም ሆነው ወገኖቼ ሆይ ብለው ይጣራሉ። ያ ቀውሚ ወገኖቼ ሆይ ሊመ ተስተዕጂሉነ ቢሰይአቲ ቀብለ ልሐሰና፣ ለምንድን ነው መልካም ነገር አላህ ስብሐነ ወተዓላ እንዲያመጣ ከማሰብ ይልቅ ክፉን አምጣ እያላችሁ የምታስቸኩሉት? መልካም ነገር የሚያመጡ ተግባሮችን ከመስራት ይልቅ
መጥፎ ውጤት የሚያመጡ ነገሮች ላይ ለምን ትቻኮላላችሁ? ለውላ ተስተግፊሩን አላህ፣ ይሄ ስህተታችሁን ምን አለ የምትሰሯቸውን ጥፋቶችና ኃጢአቶች ሁሉ ትታችሁ ከዚህ ስህተታችሁ ታርማችሁ ወደ አላህ ይቅርታን ጠይቃችሁ ብትመለሱ ምን ነበረ? ለዓለኩም ቱርሐሙን፣ ይታዘንላችሁ ዘንድ ይህን ብታረጉ ምን ነበር ይላቸዋል። ስለዚህ ረሕመትን ለማግኘት እንደ ህዝብ የምንፈጽማቸው ስህተቶች፣ እንደ ህዝብ የምናጠፋቸው ጥፋቶች የጋራችን ለህዝባችን ውድቀት ምክንያት የሆኑ ለኋላ ቀርነታችን ምክንያት የሆኑ ለእርስ በርስ ትስስራችን መበላሸት ምክንያት ከሆኑ ወደ አላህ በሙሉ ልባችን እንዳንሄድ ከጋረዱን ችግሮች፣ በጠላት እጅ ተዋርደን ምንም ሚና የሌለን እንድንሆን ካደረጉን ኃጢአቶች ያለማቋረጥ እያረሙ ወደ አላህ የመመለስ አላህ ሁኑ ወዳለው አላህ ከፍ እንድንል ወደ ፈለገው የመሄድ ጉዳይ ያለማቋረጥ ይሄን ነገር ብታደርጉ ረሕመትን ታገኙ ነበር። ይሄ እንግዲህ ረሕመትን የሚያስገኙ ነገሮች መካከል ጥቂቶቹ ናቸው። ይሄ ረሕመት የሚባለው ደግሞ ሰው የህይወቱ መሽሩዕ መሆን አለበት። ቁርአን ላይ ዱዓ ሆኖ የሚቀርቡ ነገሮች በሙሉ ያንን ነገር እውን ለማድረግ ማታ መጣር የህልማችን የዋና ጉዳያችን የአጀንዳችን አካል እንዲሆን የሚፈለጉ ጉዳዮች ናቸው ዱዓ የሚደረግባቸው። እንግዲህ ለዚህ ነው ሱረቱል በቀራ መጨረሻ ላይ እንግዲህ ወዕፉ ዐና ወግፊር ለና ወርሐምና እያልን ዱዓ የምናደርገው ማለት ነው። ሱረቱል ካህፍም ላይ እንደዚሁ ረበና አቲና ሚን ለዱንከ ረሕመተን ቃለ ረበና ظለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን፣ አደምና ሐዋ ያደረጉት ዱዓ ማለት ነው። ስለዚህ ረሕመት ዱዓ የምናደርግበት የህይወታችን ፕሮግራም እውን ለማድረግ ጥረት የምናደርግበት ነገር ነው። ከዛም ባለፈ ደግሞ ይሄንን ጥረት ስናደርግ ዱዓችን የሰመረ እንዲሆን ደግሞ መከተል ያለብን ነገሮች ቅድም የተጠቀሱትም ሌሎችም እንደዚሁ ቁርአን ላይ ያሉ ረሕመትን የሚያመጡ ነገሮች ማድረግ ይጠይቃል። ከዛም አልፎ ደግሞ ይሄ ረሕመት በዩኒቨርሱ ውስጥ ለማየት መሞከርና መጣር ሌላ የታዘዝንበት ነገር ነው። እንظር ኢላ አታሪ ረሕመቲላህ፣ በዚህ ፍጥረታት ውስጥ ሁሉ የአላህን ረሕመት መርምር፣ ፈትሽ፣ በትኩረት ጉዳዩን ተመልከት ይላል እና በአጠቃላይ ህይወትን በጥልቀት ስንመረምረው የምናገኘው ነገር የአላህ ረሕመትን ነው። ይህንን ረሕመት አገኙት ይላል። ይሄ ረሕመት ቁርአን ላይ እንظር ማለት ዝም ብሎ ሲኖር መረዳት የማይቻል ነገር ግን በተለየ ሁኔታ ትኩረት ሰጥቶ በመመርመር ጉዳዩን በጥልቀት በማየት የሚገኝን ነገር ማለት ነው። እንظር ኢላ አታሪ ረሕመቲላህ፣ የአላህ ረሕመት መገለጫ ፋናና ምልክት የሆኑትን ነገሮችን መርምረህ ድረስባቸው ይላል። ይህንን መርምሮ መድረስ የአላህን ረሕመት በደንብ ሴንስ እንድናደርገው እና ይሄ የረሕመት ጉዳይ በውስጣችን እንዲሰርጽ በዚህ ረሕመትም ደግሞ አላህ ስብሓነሁ ወተዓላን እንድናፈቅር የሚያደርገን ነገር እንظር ኢላ አታሪ ረሕመቲላህ
وهو الذي يرسل الرياح بشرا بين يدي رحمته ዝናቡን ተከትሎ የሚበቅሉ ቡቃያዎችን ዩኒቨርሱ በሙሉ የሚሄድበትና የሚከተለው ቀመር በዛች ሁሉ ቅንጣት ይሄ ረህመት የሌለበት አንዳች ነገር የለም። ስለዚህ ይሄንን ረህመት ሁሉ በዚህ ፍጥረታት ውስጥ ሁሉ በጥቃቅን ነገሮች ሳይቀር ያለውን ይሄን ረህመት ተመልከት ይላል። ስለዚህ ይሄ ረህመት መመርመር የሚፈልግ ማጣጣም የሚፈልግ ማጥናትና ማወቅ የሚፈልግ ነገር ነው ማለት ነው። ስራም የሚፈልግ ዝም ብሎ የሚመጣ ነገር አይደለም። ቁርአን ላይ ይሄ ጉዳይ ዝም ብሎ እንደማይመጣ ኢቭን እንኳን ረህመት መከጀል ራሱ የሚገባቸው ሰዎች አሉ። አላህ ደግሞ ረህመትም የሚሰጣቸው ሰዎች አሉ። ለምሳሌ ሱረቱ ተውባ ላይ ወልሙእሚኑነ ወልሙእሚናቱ ባዕዱሁም አውሊያኡ ባዕድ ይላል። ወንድ ሙእሚንና ሴት ሙእሚን ለጋራ ዓላማ ለዚሁ የዲን ጉዳይ እና ህይወትን ሀያትን ጠይባ ለማድረግ ለጀነት የታጩ ሰዎችን ለማፍራት በዚህ ምድር ለአላህ ስብሐነሁ ወተዓላ ያዘዘውን ነገር በጋራ እውን ለማድረግ እርስ በርስ የሚተባበሩ ናቸው። ያእምሩነ ቢልማዕሩፍ ሴቶቹም ወንዶችም ማዕሩፍ በሆነው ትክክል በሆነው ጥሩ በሆነው የሰው ልጅ ሁሉ የሚቀበለውን መልካም ነገር ያዛሉ። ወይንሀውነ አኒል ሙንከር ሰው የሚጸየፈውና የሚጠላው አላህ ስብሐነሁ ወተዓላ በቁርአኑ ረሱል ሰለላሁ ዐለይሂ ወሰለም በሐዲታቸው መጥፎ ነው ብለው የነገሩትን ነገር ደግሞ ይከለክላሉ። ወዩቂሙነ ሰላት ሰላትን ያቆማሉ። ወዩቱነ ዘካት ዘካን ይሰጣሉ። ወዩጢዑነ አላህ ወረሱለሁ አላህና ረሱሉን በጥቅሉ ደግሞ ይታዘዛሉ። ኡላኢከ ሰየርሐሙሁሙላህ የአላህን ረህመት የሚያገኙና አላህ የሚያዝንላቸው እነዚህ ናቸው ይላል። ስለዚህ ይሄ ረህመት የሚባለው ጉዳይ እዚህ የተጠቀሱ በጣም ከባድ ስራዎችን ይፈልጋል ማለት ነው። ሱረቱ ተውባ ጋር ብንመጣ ወሚነል አዕራቢ መን ዩእሚኑ ቢላሂ ወልየውሚል አኺር ወየተኺዙ ማ የንፊቁ ቁሩባቲን ዐንደላሂ ወሰለዋቲ ረሱል አላ ኢነሃ ቁርበቱን ለሁም ይልና ሰዩድኺሉሁም ላሁ ፊ ረሕመቲህ በአላህና በመጨረሻው ቀን የሚያምኑ ወደ አላህ ለመቃረብ የሚያስችላቸውን መልካም ነገር የሚከፍሉ ያላቸው እውቀት፣ ሀብት፣ ጉልበት ወደ አላህ መቃረቢያ አድርገው ኢንቨስት የሚያደርጉ እነዚህ ሰዎች ናቸው እንግዲህ ሰይድኺሉሁም ላሁ ፊ ረሕመቲህ የሚለው ማለት ነው። ስለዚህ ይሄ ረህመት ከኛ ብዙ ከባባድ የሆኑ ነገሮችን የሚፈልግ በጣምም ውድ የሆነ ነገር ነው። ከተገኘ ደግሞ ምንም አይነት ነገር ሊወዳደረው የማይችለው ነገር ነው። ማ የፍተሕ ላሁ ሊናሲ ሚን ረሕመቲን ፈላ ሙምሲክ አላህ ስብሐነሁ ወተዓላ ለአንድ ሰው ረሕመትን ከከፈተለት የዓለም ኃይል ሁሉ ቢሰበሰብ ይሄን ረሕመት የዓለም ሴራ ሁሉ ቢሰበሰብ ይሄን ረሕመት መቀመጥ ይችላል። እዚህ ምድር ላይ ስጋውን የሚያሰቃይ ሰው ሊኖር ይችላል። ይሄን ይቻል ይሆናል። ነገር ግን በዚህ ሁሉ ስቃይ፣ በዚህ ሁሉ ችግር፣ በተለያዩ ጣውረዶች ውስጥ ረሕመቱ ጋር አንድ ሰው ከተገናኘ ውስጣዊ ረፍቱን፣ ሰላሙን፣ የውጭው ጉዳይ ፈጽሞ ሊያውከው አይችልም። ስለዚህ ይሄ እዚች ምድር ላይ ብናገኛት እንዲሁ ማለት ዝም ብሎ ረሕመት ተብሎ የሚታው ነገር አይደለም ማለት ነው።
ሱረቱል ኢስራኤል ላይ እንደው ረሕመቱን ራሱ የሚከጅሉ ሰዎችን ሲገልጽ እንግዲህ ምን ይለናል? ረቡኩም አዕለሙ ቢኩም ኢንየሻ የርሐምኩም አው ኢንየሻ ዩዐዚብኩም ወማ አርሰልናከ ዐለይሂም ወኪላ ወረቡከ አዕለሙ ቢመን ፊ ሰማዋቲ ወልአርድ ወለቀድ ፈደልና በዕደ ነቢይነ ዐላ በዕድን ወአተይና ዳውደ ዘቡራ ቁል ድዑ ለዚነ ዘዐምቱም ሚን ዱኒሂ ፈላ የምሊኩነ ከሽፈ ዱሪ ዐንኩም ወላ ተሕዊላ ይልና ኡላኢከ ለዚነ የድዑነ የብተጉነ ኢላ ረቢሂሙል ወሲለተ አላህን የሚለምኑና ወደ አላህ የሚያቀርባቸውን መልካም ነገርን በጣም የሚመኙ የሚጓጉ የሆኑ ሰዎች አዩሁም አቅረቡ ወየርጁነ ረሕመተሁ መቱን ደግሞ የሚፈልጉ ይላል። የአላህን ረሕመት ራሱ መከጀል ደረጃ መድረስ እሱ ራሱ ስራ ይፈልጋል ማለት ነው። አመን ሁወ ቃኒቱን አናአ አለይሊ ሳጅደን ወቃኢማ አመን ሁወ ቃኒቱን አናአ አለይሊ ሳጅደን ወቃኢማ በጣም በተማልሎት ውስጥ የገባ በኢባዳ ተመስጦ ውስጥ የገባ ሰው የሌሊቱን ክፍል ረጅም ክፍል በኢባዳ ያሳለፈ ሳጅደን ወቃኢመን ረጅም ሰዓት ቆሞ በጣም ረጃጅም በተመስጦ የተሞሉ ስጁዶችን ያደረገ ሰው አመን ሁወ ቃኒቱን አናአ አለይሊ ሳጅደን ወቃኢመን የሕዘሩ አልአኺራ አኺራን ጉዳዩ ያደረገ የሚጠነቀቅ የሕዘሩ አልአኺረተ ወየርጁ ረሕመተሁ እዚህ ጋር ደርሶ ማለት ነው። የርጁ ረሕመተ ረቢሂ የአላህን ረሕመት የሚከጅል ይለዋል። ስለዚህ ከመከጀል እስከ ማግኘት ያለው ጉዳይ በራሱ ትልቅ ፕሮግራም ነው። እንግዲህ የአላህ ረሕመቱ ሆኖ እንዴት ሲሆን ነው የምናገኘው፣ እንዴት ነው የምናጣው የሚለውን ሁሉ ነው የሚያሳየን ማለት ነው። ገና ስንጀምር አዑዙ ቢላሂ ሚነ ሸይጣን ረጂም ስንል ረጂም ማለት ቅንጣት ታክል የእዝነት ፍጣፊ እንኳን ውስጡ ያልቀረ ማለት ነው። ከዛም አልፎ ደግሞ ከአላህ ረሕመት ሙሉ ለሙሉ የራቀ ማለት ነው እና የሸይጣን ረጂም መንገድ ማለት በሰው ህይወት ውስጥ ረሕመት የሚባል ነገር ሁሉ እያንጠፈጠፈ የሚያወጣና በጣም የሚያርቅ ነው ከረሕመት። የሰው ልጅ እዚህ ድረስ ይጨክናል እንዴ ብለን እስክንል ድረስ የጭካኔውን ዓለም ውስጥ የሚከት ነው። ቢስሚላህ ራሕማን ራሒም ስንል ደግሞ የሰው ልጅ እዚህ ድረስ ማዘን ይችላል እንዴ በሚያስብል የእዝነት ዓለም ውስጥ የሚከት ነው እና እነዚህ ሁለቱ የተለያየ የሆኑት ዓለም የራሳቸው ወደዚህ ውስጥ የሚከተንም የራሱ የሆነ መስመር አለው። ረጂም የሆነውን ዓለም የምንቀላቀለው አንድ ሁለት ሶስት እያልን የምንሰራቸው ነገሮች የሰው ልጅ ሲሄድ ነው። እነዚህ ጉዞ ደግሞ ማቆሚያ የላቸው። በቃ የሰው ልጅማ ከዚህ በላይ መጥፎ አይሆንም የሚባል ነገር የለውም። በየአመቱ እየጨመረ ረጂም ማለት ሁል ጊዜ ከዚህ ረሕመት የሰው ልጅን እያራቀ የሚወስዱ ነው። በውስጡ እንጥፍጣፊ ያክል እንኳን ረሕመት የሌለው ነው። ረሒም ደግሞ ቢስሚላህ ራሕማን ራሒም ደግሞ የዚህ ተቃራኒ ነው። ስለዚህ ይሄ የረሕመት ዓለም በጣም ብዙ ልንለፋበት የሚገባ ነገር ነው። ለምን ሰው ለራሱ የሚሆን ለሚወዳቸው
ለሚወዳቸው ማንኛውም አካል ለቤተሰቡ፣ ለጓደኛውም ቁጥር አንድ የሚፈልገው ነገር ቢኖር ረሕመት ነው። የሚፈራውና የሚጠላው ነገር ደግሞ ከረሕመት የራቀ ነገር ነው። መጥፎ ነገሮች ሁሉ ከውስጣቸው ረሕመት ሲጠፋ የሚመጡ ናቸው። እኛ አሁን የምንጠላቸው ነገሮች በሙሉ ብናያቸው ምንሰጋቸው ነገሮችም ሁሉ ወይ በህይወታችን አጋጥመውንም ደግሞ ህይወታችንን ያመሱብን ነገሮች ሁሉ ብንወስዳቸው ረሕመት የጎደላቸው ነገሮች ናቸው። ሁሉም ሰው በረሕመት እዝነት በተሞላበት ነገር እንዲያገኘን ነው የምንፈልገው። ያ ብቻ ሳይሆን የሰው ልጅ ራሱ ባዘነ ቁጥር ነው ሰላምና ደስታ የሚያገኘው። ሌላን ሰው ብቻ አይደለም የሚጎዳው። ከውስጡ እዝነት ሲጠፋ እረፍት ያጣል፣ ሰላም ያጣል። መጥፎ በሆነ ቁጥር የሚጨነቅና የሚረበሽ ፍጡር ነው የሰው ልጅ። ስለዚህ ሌሎች ለእኛ ማዘናቸው ብቻ አይደለም፣ እኛ ራሳችን ውስጥ እዝነት የሚባለውን ነገር ማግኘት በጣም ብዙ እረፍትና ሰላም የሚሰጥ ነው። ስለዚህ የአራሕማን ራሒም የሚለው ነገር ቁርአን ላይ በጣም 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 በሰፊው የተገለጠ ነገር ነው። አራሕማን አላህ እዝነት ነው ራሱ የሚለውን ነገር ነው የሚይዘው። አራሒም ስንል አላህ እዝነት መሆኑ ብቻ ሳይሆን እዝነቱ ደግሞ በፍጥረታት ሁሉ የተገለጸ ነው። በቀን ተቀን የሰው ልጅ ህይወት ውስጥ የተገለጠ ጉዳይ ነው። ይሄ ረሕመቱ ደግሞ ሙሉ ሆኖ የሰው ልጅ ከምንም አይነት የሚያውኩ ነገሮች ወጥቶ ሀያተን ጠይባ የሰከነ ህይወት እንዲኖር የሚያስችል መንገድ ደግሞ አላህ አድርጎለታል። ሰው እንዲህ ይህንን ዓለም አልፈልግም ብሎ ነው እንጂ የሄደው ሁላችንም በእዝነት ጥላ ስር እየተዛዘንን በጣም ሰላም የሞላውና የሚያስደስት ህይወት ለመኖር የሚያስችል ነገር አላህ ስብሐነሁ ወተዓላ አድርጎልናል። እኛንም ለዛ ብቁ አድርጎታል የሰው ልጅ። ስለዚህ የረሕመቱ ጉዳይ ሁላችንም ተባብረን በደንብ ልንለፋበት የሚገባ ጉዳይ ነው ማለት ነው። አላህ ስብሐነሁ ወተዓላ ይህንን ዓለም ሁሉ ሲንከባከብ ለሌላ ፍጡር አሳልፎ ሰጥቶን ቢሆን ኖሮ የሰው ልጅ ስቃይ በጣም ከባድ የሆነ ነበር። ባለማወቅ በጭካኔም ማለት ነው። ሱረቱ ኢስራእ ላይ አላህ ስብሐነሁ ወተዓላ ምን ይላል? ቁል ለው አንቱም ተምሊኩነ ኸዛኢነ ረሕመቲ ረቢ ኢዘን ለአምሰክቱም ኸሽየተል ኢንፋቅ ወካነ ልኢንሳኑ ቀቱራ። የአላህን የራሕመት ካዝና ለሆኑ ፍጥረታት አላህ ስብሐነሁ ወተዓላ እስቲ ልያችሁ የሰው ልጅን እንዴት አድርጋችሁ እንደምትንከባከቡ ልያችሁ፣ ለሰው ልጅ እንዴት እንደምታዝኑ ልያችሁ ብሎ ሪዝቅን እንኳን በሰው እጅ ባደርገው ይላል ኸዛኢነ ረሕመተ ረቢ፣ ተንከባካቢ ጠባቂ ፈጣሪ የሆነው አላህ ስብሐነሁ ወተዓላ ረሕመቱን ኸዛኢን እናንተ ሚልክ ብታደርጉ ኖሮ ኦውን ብታደርጉት ኢዘን ለአምሰክቱም ኸሽየተል ኢንፋቅ፣ ኢንፋቅ ለሰው ልጅ ኢንፋቅ የማድረግ የመለገስን ፍርሃት ወሯችሁ በሰሰታችሁና በያዛችሁት ነበር ይላል። ወካነ ልኢንሳኑ ቀቱራ፣ የሰው ልጅ በባህሪው በጣም ስስት ያለበት አላህ ስብሐነሁ ወተዓላ ይሄ ለሌላ ሰው ልጅ ላይ ከአላህ ውጪ ሌላ አካል
አድርጎ ቢሆን በጣም በጣም ከባድ ስቃይ ይሆን ነበር። አሁን ሳይደረግ እንኳን ነኝ ብሎ በሰው ላይ ራሱን የበላይ ያደረገና ሰዎችም ነህ ብለውት አናታቸው ላይ የሰቀሉት ፍጡር ራሱ እንዴት የሰው ልጅን እያሰቃየ እንደሆነ እያየን አልሐምዱሊላህ ረብል ዓለሚን ስናይ እናየዋለን። ወቁል አልሐምዱሊላህ አለዚ ለም የተኺዝ ወለዳ ይላል። ልጅ ያልያዘ የሆነው አላህ ምስጋና ይገባው ይላል። አላህ ስብሐነሁ ወተዓላ ልጅ ይዞ ቢሆን በእኛ ላይ የበለጠ መብት የበለጠ ስልጣን ያለው ከኛ በላይ አቅም ያለው እኛን የሚያንበረክክ እኛ የበታች እሱ የበላይ የሚያደርግ ይሆን ነበር። ይሄ ባለመሆኑ አልሐምዱሊላህ በሉ ይላል። ረሕመቱ በሰው እጅ አድርጌው ቢሆን የሰው ልጅን ሁሉ ለከፋ ስቃይ ዳርጉት ነው። ስለዚህ ይሄ ረሕመት በጣም በጣም ትልቅ ነገር ነው። መታጨትም አለው። ይሄ ረሕመት በጣም ዱዓ ሊደረግበት የሚገባ አላህ ወይ በረሕመትህ የመረጥካቸው ሰዎች መሀል አድርገን ብለን ዱዓ የምናደርግበት ነገር ነው። ስለዚህ ይሄ ረሕመት ማግኘቱ በጣም ትልቅ ነገር መሆኑን ዝም ብለን በተቀመጥንበት መጥቶ እኛ ላይ የሚሰፍር ነገር ሳይሆን በልፋትና በጥረት የሚመጣ መሆኑን ለዚህም ደግሞ ህልማችን፣ አጀንዳችን፣ ጉዳያችን እንዲሆን ዱዓ ማድረግ የሚጠይቅ መሆኑን በራሱ ደግሞ ሳይንስና ጥበብ መሆኑን ይህንን ለማግኘት ቁርአን ያስቀመጠው ይህም የረሕመቱ ክፍል ነው። ረሕመቱን እንዴት እንደምናገኝ አላህ ስብሐነሁ ወተዓላ በዝርዝር ሲገልጽልን ይሄ በራሱ ትልቅ ረሕመት ነው። በረሱሉ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ሐኒፍ የሚባሉ የነቢዩላህ ኢብራሂም ተከታዮች ነን፣ ይሄ ጣዖት አምልኮን መሰል ነገሮችን አንደግፍም ብለው ይሉ የነበሩ ሰዎች አሉ። እና ምን ይሉ ነበረ? አላህ ሆይ ይሄ በካዕባ ዙሪያ ሰዎች የሚሰሩት ነገር ትክክል እንዳልሆነ ለአንተ የሚገባ እንዳልሆነ እናውቃለን፣ ነገር ግን አንተን እንዴት ማምለክ እንዳለብን አናውቅም ብለው በጣም በቃ ይህን ነገር የማጣታቸው ነገር ብዙ ሐዘንና ለቅሶ ላይ ከታቸው እንደነበረ በታሪክ ይገለጻል። እኛ አላህ ስብሐነሁ ወተዓላ የዚህ ረሕመት አስፈላጊነት ገልጾልን እሺ እንዴት ነው የምናገኘው ብንል ደግሞ መልስ ባይኖረን በጣም ከባድ ነበር። ነገር ግን አላህ በረሕመቱ ይህንን ረሕመት ራሱ እንዴት እንደምናገኝ ጭምር በቁርአን ላይ ይገልጽልናል። የተወሰኑትን ቅድም አይተናቸዋል። እንግዲህ ቁርአንን ስትፈትሹ በጣም ብዙ ነው የምታገኙት ከረሕመት ጋር የተያያዙ። በተለይ ሚለዱን ከሚባል አለ ረበና አቲና ሚለዱንከ ረሕመትን፣ በጣም ልዩ የሆነ ረሕመት ነው። ረበና ላ ቱዚግ ቁሉበና በዕደ ኢዝ ሀደይተና ወሀብ ለና ሚን ለዱንከ ረሕመትን። ሱረቱል ካህፍም ላይ ደግሞ ረሕመተን ሚን ለዱና የሰጠነው ሰይድ ኸድር፣ ያው ስሙ ቁርአን አልተገለጸም፣ ግን ያው በተለምዶ ይባላል። ያው ኸድር እንደሚባል አንዳንድ ታሪኮችም ያስረዳሉ። ግን ፈወጀደ ዓብደን ሚን ዒባደና አተይናሁ ረሕመተን ሚን ዒንዲና ይላል። ከኛ የሆነ በጣም የሆነ ስፔሻል ዩኒክ የሆነ ረሕመት ደግሞ የሚሰጣቸው ወላሁ የኽተሱ ቢረሕመቲሂ መን የሻእ።
በፍጥረታት መካከል ደግሞ በተለየ መልኩ የተለየ ራህመቱን የሚሰጣቸው ሰዎች ሙሳ ዓለይሂ ሰላምንም እንደዚሁ ወማ ኩንተ ቢጃኒቢ ጡር ኢዝ ናደይና ወላኪን ረሕመተን ሚን ረቢክ ይላቸዋል። ረሱሉ ሰለላሁ ዓለይሂ ወሰለምንም ምን ይላቸዋል? ወማ ኩንተ ተርጁ አን ዩልቃ ኢለይከል ኪታቡ፣ ጭራሽ ራሱ ምኞትና ሀሳቡም አልነበረብም መጽሐፍ ይወርድብኛል ብለህ። ለምን? ስለ መጽሐፍም ስለ ነብይም ምንም አይነት ኮንሽስ የሆነ ሶሳይቲ አልነበረም። ረሱል ሰለላሁ ዐለይሂ ወሰለምም እንደው ወህይ በወረደብኝ እንደው ነብይ በሆንኩኝ የሚል እንኳን ውል ብሎብህ አያውቅም ነበር አላቸው። ወማ ኩንተ ተርጁ አን ዩልቃ ኢለይከል ኪታብ፣ እንደው መጽሐፍ ይወርድብኛል ይሆናል ብለህ እንኳን ከጅለህ ወይንን አስበህና ተመኝተህ እንኳን አታውቅም ነበር አላቸው። ግን ምንድን ነው የሆነው? ኢላ ረሕመተን ሚን ረቢክ፣ በቃ የአላህ ረሕመት ነው። ስለዚህ ይሄ ረሕመት በጣም በጣም የተለዩ ነገሮች ናቸው። ይሄ የረሕመቱ ዓለም ከዚህ ረሕመት ጋር የመገናኘት ነገር ማለት ነው። ስለዚህ ረሕመቱን ለማግኘት ስራ ይፈልጋል፣ መንገድ አለው። ያንን መንገድ ተከትለን በትንሹ እንሞክራለን። አላህ ደግሞ ቃል የገባው ስለሆነ ሙከራችን እንዲሁ ከንቱ አይሆንም። የቻልነውን አክል እንግዲህ መሞከር ነው። ለመጨረሻ ላይ ግን አንድ አያ ለማስታወስ ያክል ወለውላ ፈድሉላሂ ዐለይኩም ወረሕመቱሁ ማ ዘካ ሚንኩም ሚን አሐድን አበዳ ይላል። ወላኪን አላህ ዩዘኪ መን የሻ። የሁላችን ምኞት የሆነው የሰው ልጅ ካለበት የተለያዩ ድክመቶችና በሂደት ከምናመጣቸው መበላሸት፣ ክፋት፣ ጭካኔ፣ መጥፎነት ጸድቶ ሰው ውስጡ ያለው መልካምነት ደግሞ አብቦና ፈርቶ ዘካ ማለት የጸዳና ማንነቱ ወደ ምሉዕነት የደረሰ ማናችሁም አትሆኑም ነበር ይላል። ወለውላ ፈድሉላሂ ዐለይኩም ወረሕመቱሁ፣ የአላህ ፈድሉና ረሕመቱ ባይኖር ኖሮ ማዘካ ሚንኩም ሚን አሐድን አበዳ፣ እንደ መሐመድ አለ ተቋርጠሃል መሰለኝ። ለምሲ ድሮፕ አድርገን ድሮፕ አደረገበት መሰለኝ። ስሙ ይታየኛል ግን አይከኖቹ የሉ። ትንሽ እንጠብቀው፣ ተመልሶ ይመጣል ኢንሻአላህ። ናም ሐሙዲ ወጥተህ ነበር መሰለኝ። እኔ እኮ ሲወጣ ቻርጅ የጨረስኩ መስሎኝ ቻርጅ ላመጣ። ወለውላ ፈድሉላሂ ዐለይኩም ወረሕመቱሁ ማ ዘካ ሚንኩም የሚለውን እየተነተንክ። አዎ ይሄ እንግዲህ አላህ ስብሐነሁ ወተዓላ እንድናስታውሰው የሚጠይቀን ነገር ነው። ሁላችንም መልካም የሆነ ንጹህ የሆነ ለሰው ልጅ ጥሩ የሆነ ሰው መሆንም ሌሎችም እንደዛ እንዲሆኑ እንመኛለን። አላህ ስብሐነሁ ወተዓላ ፈጽሞ አይሆንም። የአላህ ፈድልና ረሕመቱ ባይኖር ይሄ ደግሞ ረሕመቱ
ሰዎችን የሚያጸዳበት ዋህዩ ከዚህ ቁርአን ጋር ዋህይ ጋር መገናኘትና በዚህ መታጠብ ካልሆነ በስተቀር ከአውሬነት ከክፋት ፈሳደል አርድ እና ሰፍክ ዲማ የሰው ልጅ ደምን ከማፍሰስና ምድርን በቀውስ ከመሙላት ወጥቶ ከዚህ ቆሻሻ ነገር ወጥቶ ለሰው ልጅን ፍቅርን፣ ረሕመትን፣ መልካምነትን ወደ መስጠቱ ዓለም ሊገባ አይችልም ነበር የሰው ልጅ የአላህ ፈድልና ረሕመቱ ባይኖር ኖሮ። ማዘካ ሚንኩም ሚን አሐድን አበዳ፣ ፈጽሞ ከመካከላችሁ አንዳችሁም ንጹህ መሆን አትችሉም ነበር። ስለዚህ ይሄ እንግዲህ ለሰው ልጅ የሚሰጥ ትልቅ ረሕመት ነው። አላህ ስብሓነሁ ወተዓላ በዋሕዩ በረሕመቱ ሰዎች ልብ ውስጥ ረሕመት በማድረግ የሰው ልጅ አውሬ ሆኖ እርስ በርስ ተበላልቶ እንዳያልቅ በፈድሉ ነው ይሄን ያደረገው። በዋሕዩ ደግሞ መታነጽ ቢኖር ኖሮ በቃ ሰዎች ሁሉ በእዝነት እርስ በርስ ተዛዝነው ተፋቅረው የሚኖሩ ይሆኑ ነበር። አላህ አድርጎልናል፣ እኛ እምቢ ብለን የተውነው ነው እንጂና ወለውላ ፈድሉላሂ ዐለይኩም ወረሕመቱሁ ማ ዘካ ሚንኩም ሚን አሐድን አበዳ ወላኪን አላህ ዩዘኪ መን የሻእ። አላህ ደግሞ የሻውን እንደዚሁ የሰው ልጅን መልካምና ንጹህ እንዲሆን ያጠራዋል ይላል። እንግዲህ ዛሬ ይህንን ከነሳን ይበቃናል። እንግዲህ የቀረውን ሰዓት ደግሞ እናንተ ታዳብሩታላችሁ ሀሳብ ነው። ጀዛከላሁ ኸይር ወዲ ማሻአላህ። ከቁርአናዊ ቋንቋ ጋር በተገናኘ አረብኛ ቢሆንም የቁርአን ኦሪጂናል ቋንቋው ኮንቬንሽናል አረቢክ ላንጉጅ እና ቁርአኒክ አረቢክ የተለያዩ ናቸው። እንዲሁ አረብኛ ስለሚያውቁ አረቦቹ ቁርአንን ይረዱታል፣ ይኖሩታል፣ ወደ ህይወት ይለውጡታል ማለት አይደለም። የራሱ የሆነ መልእክት አለው። ያንን መልእክት መረዳትና ከራሱ ከቁርአን እንደዚሁም ከአውተንቲክ ከሆኑ ሐዲቶች ከዛ ከተረዳን በኋላ ደግሞ ወደ ህይወት ማምጣት ደረጃ መሸጋገር ያስፈልጋል። ያንን ለማምጣት ደግሞ ከኛም ይጠበቃል የሚለውንም መረዳት ያስፈልጋል በሚል ወሳኝ ነጥቦችን ዳሰሃል። ጀዛከላሁ ኸይር። ከዚሁ ከረሕማ ጋር በተገናኘ ብስሚላህ ራሕማን ራሒም እኛ የዛ ባህሪ ተቋዳሽ እንድንሆን ወደ ህይወታችን እንዲመጣ ምን ይጠበቃል ከኛ፣ የረሕማ መገለጫ ያላቸው ሰዎች ምን ይመስላሉ በሚል የተወሰኑ አያዎችን በመጥቀስ የተሻለ ግንዛቤ እንዲኖረን ከረሕማ ጋር በተገናኘ የአስተላለፍከው መልእክት አለ። ባረከላሁ ፊክ። ኢንሻአላህ ብዙ ነገሮች ማንሳት ይቻላል። ያው በጊዜ ጉዳይ አንጻር ካልሆነ በስተቀር ኢንሻአላህ ወንድሞችና እህቶች ጥያቄ ወይም ተጨማሪ ፖይንቶች ካሏችሁ ባሉት የተወሰኑ ደቂቃዎች ውስጥ እንዳሳያችኋለን። መድረኩ ክፍት ነው። መርሐባ። ዝምታው ከሚረዝም ጊዜውም እየሄደ ስለሆነ በተወሰኑ ጥያቄዎች ልጀምርና ኢንሻአላህ አህመድ እነዛ ላይ ሪፍሌክት አድርገህ ሜቢ ሌሎች ወንድሞች እና እህቶች የሚጨምሩትም ነገር ካለ በዛ ወይም ላይ ይሆናል። በተለይ በእኛ ተጨባጭ ያው ከምንሰማቸው ታሪኮች አንጻር ለምሳሌ በላ እና ሙሲባ የራህመት ተቃራኒ እንደሆኑ ተደርገው የሚቀመጡባቸው ሁኔታዎች አሉ። ለምሳሌ የሁድ ተከታዮች ወይም ደግሞ ሁድ የተላከባቸው ኡማዎች የሳሌሕ ሌሎችም ነቢያቶች እንደዚሁ ዩኑስ የተላኩባቸው ነቢያቶች መልእክታቸውን ሳይቀበሉ ሲቀር በተለያዩ አይነት
ቅጣቶች፣ ዱንያዊ ቅጣቶች አላህ እንዳጠፋቸው እና በዛ አይነት መልኩ መቀጣጫ እንዳደረገባቸው የተገለጹ ነገሮች አሉ። ከዛው በተያያዘ ደግሞ መታ በዱንያ ላይ በሰዋዊ እይታ ሙሲባ የምንላቸው ነገሮች በጣም ጥሩ የሚባሉ ሰዎች የሰዎች አይነት የሆኑ ነቢያቶች እንኳን ሳይቀር የተፈተኑባቸው ሁኔታዎች አሉና እነዛን ነገሮች እየሰማን አንዳንድ ጊዜ በቅርባችን የሚታዩ የሚሰሙ ሰዋዊ ባህሪ ያለው ሰው ይህንን ነገር ሊፈጽም ይችላል ወይ ብለን እንኳን ብንጠይቅ በጣም የሚያሳምሙ የሆኑ ስቃዮች የሚፈጽሙ ሰዎች አሉ። እነዛን ስቃዮች የሚያዩ ደግሞ በተለይ ሙስሊሞች ሲሆኑ ይሄ የአላህ ረሕመት እነዚህ ሙስሊሞች ላይ የለም ወይ? ይህንን ስቃይ የሚያደርሱ ሰዎችስ ምንም አይነት ነገር ሳይደርስባቸው ሙስሊም የሆኑት ላይ እንደዚህ አይነት ስቃይ ሲደርስባቸው አላህ ረሕመቱን አንስቶባቸው ነው፣ የእጃቸው ዋጋ ነው። እንደዚህ አይነትም ድምዳሜ ድረስ የሚሄዱ ሰዎች አሉና ረሕመትና ሙሲባ ያላቸው ግንኙነት ምንድን ነው? በኢስላማዊ በቁርአናዊ እይታ እሱ ላይ እስኪ የተወሰነች ሪፍሌክሽን ሼር ብታደርገን ጥሩ ነው። አንዳንድ የተሳሳቱ ግንዛቤዎችም ስላሉን ብዙዎቻችን ለምሳሌ አላህ ሱረቱል ካህፍ ላይ ወረቡከ አልገፉሩ ዙ ረሕማ ለው ዩአኺዙሁም ቢማ ከሰቡ ለዐጀለ ለሁም ልዓዛብ ሐታ ዛሊሞችን እንኳን ራሱ በራሕመቱ ጊዜ ይሰጣቸዋል፣ ወዲያው አይቀጣቸውም። ያንን ያህል ዕድል የሚሰጣቸው ይህ የረሕመቱ መገለጫ አንዱ ነው የሚል መልእክት ያላቸው ሌሎችም የቁርአን አያቶች አሉና ኢንሻአላህ እስከዚህ ላይ ሌላ ተጨማሪ ነጥብ ከዚሁ ጋር የተገናኘ የሚነሳ የወንድሞች እህቶች ሀሳብ ከሌለ በዚህ ላይ ኢንሻአላህ ሪፍሌክት ብታደርግበት ኸይር ነው። ሐሙድ እሺ ሌላ እንጠብቅ። አንድ ናም አንድ ወንድሞች እህቶች ኦኬ ጊዜ ለመቆጠብ ወደዚህ እንሄዳለን። ሜቢ አንገብጋቢ ነጥብ ነው ወይም ጥያቄ ነው የምትሉት ከሌለ ኢንሻአላህ እና 10 ሰከንድ 10 9 8 7 6 5 4 3 2 مرحبا ሐመድ መቀጠል እንችላለን። طيب بسم الله الرحمن الرحيم አንደኛ እንግዲህ ይሄን ዓለም የተሰራበትን እውነታ እሱ የህይወት አንድ ቀመር ነው። እዛ ውስጥ የአላህ ረሕመት አለ ወይ? አዎ አለ። የሰው ልጅ እነዛን ጉዳዮች በምን መልኩ ያያቸዋል የሚለው ደግሞ ሌላኛው ነገር ይሆናል ማለት ነው። ለምሳሌ አላህ ስብሐነሁ ወተዓላ ወለነብሉወነኩም ቢሸይኢን ሚነል ኸውፊ ወልጁዕ ወነቅሲን ሚነል አምዋሊ ወልአንፉሲ ወተመራት ወበሽሪ ሳቢሪን አለዚነ ኢዛ አሳበትሁም ሙሲበቱን ቃሉ ኢና ሊላሂ ወኢና ኢለይሂ ራጂዑን ኡላኢከ ዐለይሂም ሰለዋቱን ሚን ረቢሂም ወረሕማ ይላል። አሁን ረሕመቱ እንዴት እንደተገለጠ ማለት ነው። አላህ ስብሐነሁ ወተዓላ ረሕመቱ የሚያስገኙ ጉዳዮች ውጣ ውረድ ሊሆን ይችላል፣ ፈተና ይሆናል። እነዚህ ጉዳዮችን በአግባቡ ማኔጅ ማድረግ ነው የህይወት ክፍል። እነዚህ ነገሮች እንዳይመጡ አብዛኛው የዱንያ ችግር እንዳይመጣ በተለያዩ ቁርአን ያዘዛቸውን ነገሮች በመፈጸም መከላከል ይቻል ናቸው ብዙ ፕሮብሌሞች። አንዳንዶቹ ደግሞ አላህ ስብሐነሁ ወተዓላ የሰው ልጅን የሚያጸዳበት ወደሱ የበለጠ የሚያቀርብበት ተፈትኖ ነጥሮ እንዲወጣ የሚያደርግበት የህይወት ክፍል ናቸው። ህይወትን አላህ ስብሐነሁ ወተዓላ ይሁን ብሎ ያለው ክፍል ናቸው ማለት ነው። ለቀድ ኸለቅነል ኢንሳነ ፊ ከበድ፣ ይሄ የህይወት ህግ ነው። የሰው ልጅ በብዙ ቻሌንጆች በብዙ ውጣ ውረዶች
ፈተናዎች ውስጥ ነው የፈጠርነው ይላል። እና ሰው ታላቅ የሚሆነው በዚህ ማሽን ውስጥ ተሰርቶ ሲወጣ በጣም ስሙዝ የሆነ ከምንም አይነት ቻሌንጅ ነፃ የሆነ በጣም ለስላሳና ምናምን ህይወት ብዙ ሰው ሊመኝ ይችላል። ግን ይሄኛው የሰው ልጅን የሚያሟሟ የሚያበሰብስ የሰው ልጅን ማንነት እና ታላቅነት እንዳይገለጥ የሚያደርግ እንደውም የሚያበላሽ ነው። ኦኬ አንዳንድ ጊዜ አላህ ስብሐነሁ ወተዓላ ሲቆጣ እንደዚህ ህዝብን ያደርገዋል። ምንድን ነው ቁርአን ላይ የሚለው? አላህ ስብሐነሁ ወተዓላ አንድ ህዝብ ሊያጠፋው ሲፈልግ ፈተሕና ዐለይሂም አብዋበ ኩሊ ሸይ፣ በቃ እነሱ ስኬት ነው ውጤት ነው መልካም ነገር ነው ያሉትን በር ሁሉ እንከፍትላቸዋለን። እንዲህ አይነት መከፈት ከውጭ ለሚመለከት ሰው አላህ ለነዚህ እንደዚህ ከፍቶላቸው እዚህ ጋር ደግሞ እንደዚህ እንዴት ሆኖ ብሎ ሊል ይችላል። በሰውኛ እይታ ነው። ግን በትክክል መረዳቱ ሲመጣና የመጨረሻ ውጤቱ ጋር ስንመጣ መልካም ነገር ያለው ሰው ረሕመት አብሮታል። ይሄ ማለት ግን ለምሳሌ የሙስሊሙ ስቃይ የሙስሊሙ ኋላቀርነት ምናምን አይ በሌላ መልኩ አላህ ስብሐነሁ ወተዓላ ረሕመቱን ነው መሰበር ነው ያለብን ምናምን ማለት አይደለም። አሁን ለምሳሌ ሙስሊሙ ያለበት ተጨባጭ ሙስሊሙ የአላህን ረሕመት ለማግኘት እንዲያሟላ የተጠየቀው መስፈርት አላሟላም ብሎ እምቢ በማለቱ የመጣበት ውርደትና ረሕመት ማጣት ነው። ይህን ተጨባጭ በምንም መልኩ በጥሩ ለመተርጎምም ይሁን ሰብር ነው ማድረግ ያለብን መሰበር ነው ምናምን የሚባል አይደለም። ይሄ ረሕመት ከማጣት አላህ ስብሐነሁ ወተዓላ የሙስሊሙ ማህበረሰብ ከታጨለት ማንነት ውጪ ሲኖር የሚመጣበት የቅጣትና ከረሕመት የመራቅ ውጤት ነው። ሰብርም ያው ቁርአን ላይ የተወገዘ ሰብር አለ። የዛ ሰብር አይነት ነው ይሄ እዚህኛው ዓለም ላይ መሰበር ማለት ነው። እስቢሩ አላ አሊሀቲኩም እንዳሉት ጣዖታችሁን እንዳትተዉ ሰብሩ እንደተባለው ማለት ነው። ይሄ ያለንበት ተጨባጭ ያለው ስቃይ ምናምን ከትርጉሙ ከመሳሳት የመጣ ነው። ከወሕይ ጋር ስንገናኝና ጥሩ ሙስሊም ስንሆን መከራችን የሚበዛ አይደለም። በአላህ የሚፈልገው ደረጃ እስክንደርስ የምናልፋቸው መከራዎች ይሄ የህይወት እውነታ ነው። ልክ ወሕይ ጋር ስንገናኝ ሁሉ ነገር የሚያምር አይደለም ይሆን። ብዙ ውጣ ውረዶች አሉት፣ ብዙ ልፋቶች አሉ፣ ብዙ መስዋዕትነቶች አሉ። ግን በዚህ መስዋዕትነት ውስጥ ድል አለ፣ በዚህ መስዋዕትነት ውስጥ ስኬት አለ፣ በዚህ መስዋዕትነት ውስጥ ከፍታ አለ። ከዛ በኋላ ደግሞ ሙሉ የሆነ ሀያቱን ጠይባና የበላይነት አለ። ሁሌ ውርደት፣ ሁሌ ስቃይ፣ ሁሌ መከራ፣ ሁሌ ኋላ ቀርነት ያው ሙስሊም መከራ ስለሚበዛበት ነው ምናምን ያለው ትርጉም ቁርአን ውስጥ የለም። ቁርአኑ የተዋረዱ የነበሩ ሰዎችን የተከበሩ ሲያደርግ ነው እንጂ የተከበረ የነበረ ህዝብ እስልምናን ሲከተል የሚቀጠቀጥ የሚገደል የሚታሰር አያደርግ። ቁርአን ላይ ራሱ ስለመታሰር አይደለም የሚያወራው። የማረካቸውን ሰዎች አታሰቃዩ፣ እስረኛ አታሰቃዩ ነው የሚለው። ስለዚህ ወሕዩ ራሱ የወረደው ሌሎችን ሰዎች በፍትህ አስተዳድሩ የሚል ነው እንጂ በፍትህ አስተዳድሩኝ ብሎ የሚጠይቅ ወይም ደግሞ የሚታሰር ሶሳይቲ ለመፍጠር አይደለም ቁርአን የምንለው። እና አሁን ያለንበት ተጨባጭ ምንም የሚሽሞነሞን ትርጉም የለውም። ከረሕመት ጋር ባለመገናኘታችን የተፈጠረ ስህተታችን ነው። ከረሕመት ጋር እንድንገናኝ
ለውላ ተስተግፊሩን ላህ ነው የሚሆነው ለዓለኩም ቱርሐሙ። ከዚህ ስህተታችሁ ራሳችሁን ብታርሙ ከአላህ ረህመት ጋር ትገናኙ ነበረ የሚል ነው። አሁን ያለንበት ተጨባጭ እርማት የሚፈልግና ከረህመት ጋር ለመገናኘት ጥረት ማድረግ ያለብን ነገር ነው እንጂ ምንም ሹሩም ነገር ያለው አይመስለኝም። አላሁ አዕለም። جزاك الله خير عند محمد. ኦኬ ጀዛከላህ ጥሩ የሆነ ትርምትን ያለ ማብራሪያ ነው የሰጠህበት። ባረከላሁ ፊክ። ወንድሞች እህቶች ተጨማሪ ጥያቄ ወይም ታነሱት ነጥብ አለ? መርሐባ አይ ቲንክ የተወሰነ ጊዜ አለ ሐሙዲ አንድ 10 ደቂቃ ነው። السلام عليكم ኦኬ محمد. ወአለይኩም ሰላም ወረሕመቱላህ። ወአለይኩም ሰላም ወረሕመቱላህ። ናም ነው ዲስከሽን ላይ ሮብ ሙስጠይ ያነሳናቸውን መርሐባ ያ አንዳንድ እንትን ያነሳናቸው ነበሩ አንዳንድ ነጥቦች እና እስቲ አሁን ካነሳኸው ጋር እንዴት እንደሚሄዱ መስተካከልም ያለበት ነገር መስተካከል እንዲኖርበት ፈልጌ ነው። ለምሳሌ ችግሮች ይረዝማሉ። ለምሳሌ ያዕቆብን ለስንት ዓመታት ያስለቅሳቸው ኖረ፣ ስለጠላቸው አይደለም። በዛ ውስጥ ግን መሰራት የነበረበት ነገር ነበረ። ዩሱፍ መሰራት ነበረበት እያለን ለማንሳት ሞክረን ነበር እና ሌሎችም እንደዚሁ በሙሳ ጊዜም የነበሩ ወንድ ልጆች መገደላቸው ምናምን ያሁሉ እናት ማልቀሳቸው ተስፋ መቁረጣቸው ግን ሙሳ እየተሰራ ነበረ ለፍትህ ለማምጣት እያልን እያወራን ነበር እና መስተካከልም ያለበት ነገር አስተያየታችንም እንትን ብሎ ያው እዚህ ያልተነገረ ነገር ነበርና የምናወራ የነበረው እሱን በትክክለኛ መነጽር እንድታሳየን ፈልጌ ነው። ጀዛኩሙላሁ ኸይረን። ከዚህ ጋር ሙሲባው ሲመጣ ወይም ችግሩ ሲመጣ አላህ ረስቶን አይደለም፣ ግን ያው የሆነ ነገር መሰራት ነበረበት። አላህ በራሱ ጊዜ ነው የሚሄደው። ኢዝ ታይምለስ እና የኛ ጊዜ ቢያልቅም መፍትሄውን ሳናይ ብንሞትም ግን የሚቀጥለውን ስቴፕ ብቻ መውሰድ ነው የኛ ስራ። ከዛ አላህ የሚሰራውን እየሰራ ውጤቱን ያመጣል እያልን ነበር እና እስቲ ያንን በትክክለኛ መነጽር እንድናየው እንድታደርገን ፈልጌ ነው። ጀዛኩሙላሁ ኸይረን። ማሻአላህ ሙስጠይ ባረከላሁ ፊክ። ጥሩ ነጥብ ነው። እዚሁ ላይ እያይዘ ሜቢ ሐሙድ ጊዜ ካሉ ያው በተወሰነ ደረጃ ቅድም ከዳሰስከው ውስጥ ሊካተት ይችላል። የአላህን እገዛለሁ፣ ቁርአንን እከተላለሁ፣ የቻልኩትን ያህል ሱናን ለመተግበር እጥራለሁ ከነ ወንጀላችን እንደዛ ተፍ ተፍ የሚል ማህበረሰብ በተወሰነ ደረጃ የተወሰኑ ችግሮችን እያየ ሌላው አካል ግን ይህንን ነገር አለማየቱ የአላህ ረሕመት አካቦት ነው ማለት ይቻላል ወይ? ለምሳሌ ቅድም የተጠቀሰው የቁርአን ያለ አላህ እንደ ወንጀላቸው እንደ ጥፋታቸው ቢይዛቸው ኖሮ ጊዜ የማይሰጣቸው ነገር ግን ጊዜ ይሰጣቸዋል። አሁን ችላ ይላቸዋል አጀላቸው እስከሚደርስ ድረስ ይላልና አሁን ሌሎቹ በእኛ እድሜ ምንም ነገር ስቃይ ችግር የሚባል ነገር ሳያዩ እንደውም ምቾት ላይ ሆነው አላህን እያመጹ ሲላቸውም አላህን እገዛለሁ የሚለውን ማህበረሰብ እያወቁ ሲኖሩ እነሱ በአላህ ረሕመት ነው እንደዚህ አይነት ሁኔታ ላይ አሉ የሚባለው ወይንስ የተጠቀሰው አያ እነሱንም ያመላክታል አላህ ጊዜ እየሰጣቸው ነው የሚል አይነት እንድምታ እንዲኖረው ያደርጋል ወይ? እንደዚህ አይነት ግንዛቤዎችም ስላሉ በእኛ መሀል አንድ ጓደኛችን ነበረ ሐሙዲ አብዱራሂም ዘይኑ ሁሉ ጊዜ
በቃ መንገድ ላይ አዲስ መኪና የሚነዱ ሰዎችን ሲያይ ያው አሲዩሚንግ እነን ሙስሊሞች ናቸው ብሎ አስቡ። ያአላህ እኔ ሙስሊም እየተገዛሁ ያለሁትን ባሪያ አንተ ለዚህ ሰው ለካፊር እንደዚህ አይነት አዲስ መኪና ሰጥተው ነኝ በእግሬ ታስኬደኛለህ ይል ነበር። እና እንደዚህ አይነት ስሜቶች ሊመጡብን ይችላሉ። ለምንድን ነው አላህ የሚያሳምመኝ የሚያሰቃየኝ ሰላም የሚያሳጣኝ እሱን እየተገዛው እና ሌሎች ጠላቶቹ ደግሞ እንደዚህ እያደረጉ እኛ ላይ ችግር እያደረሱብን ዝም የሚላቸው አይነት ስሜቶች ይፈጠራሉ። ሰው ከዛ አንጻር ሙስሊም ያነሳውን ጥያቄ አንድ ላይ ኢንሻአላህ ደምጃ አድርገህ የተወሰነች ነገር ሼር ብታደርገን ኸይር ነው። ባረከላሁ ፊክ። طيب بسم الله الرحمن الرحيم በጣም ኢምፖርታንት ጥያቄ ነው። በዚህ አጭር ጊዜ ባናወራው ጥሩ ነው፣ ግን ትንሽ ነገሮችን ላንሳ። ይህንን ነገር መፍታት ብዙ ነገር ይፈታል ብዬ አስባለሁ። ግን ቁርአን ላይ ምንድን ነው የተቀመጡት ህጎች ነው። ማንኛውም ፕሮብሌም ካለ ቁልቱም አነ ሀዛ ሰሃቦች እሁድ በኋላ እንዴት ይሄ ሽንፈት ሊከሰት ይችላል አሉ። እኛም አሁን እንዴት ነው እንደዚህ ሊሆን የቻለው ብለን እንጠይቃለን። መልሱ ምንድን ነው ነው ጥያቄውን እየጠየቅን ነው። ግን ቁርአን ለዚህ መልስ ምን ይሰጠናል ነው? ቁል ሁወ ሚን ዒንዲ አንፉሲኩም። ይሄ የምታዩት ሽንፈት ኤኒ ፕሮብሌም እናንተ ውስጥ ሊስተካከል የሚገባው ሊታረም የሚገባው ስህተት ባለመታረሙ ምክንያትና ውስጣችሁ ለዚህ ውድቀት የሚዳርግ ነገር ስለነበረ የመጣ ነው ይላል። ይሄ ህግ ነው። በቃ ኤኒ ፕሮብሌም ካለ እኛ ጋር ሊታረም ይገባ የነበረ ለዛ ውድቀት የዳረገን ነገር አለ ማለት ነው። ይሄ ለሁል ጊዜም የሆነ ህግ ነው። ቁል ሁወ ሚን ዒንዲ አንፉሲኩም ነው፣ ከእናንተ ጋር ነው ችግሩ ያለው ይላል። የለውጥና የእድገት ህጎች ሁልጊዜ ውስጣቸው ችግር ከመኖር ጋር የሚታይ ስኬት ይዘው ነው የሚመጡት። ረሱል ሰለላሁ ዐለይሂ ወሰለም መካ ላይ ብዙ የሚያስቸግሩ ተጨባጮች ነበሩ። ግን ያለማቋረጥ ከአንድ ስኬት ወደ አንድ ስኬት ከአንድ ውጤት ወደ ሌላ ውጤት እየተላለፉ እያደገ የመጣ ነገር ነው። ከዛ በኋላም ደግሞ ላይ ሆኖ ወደ ታች የሚያናግር ነበረ። ስለዚህ ይሄኛው ጉዳይ አሁን የምናየው ፕሮብሌም እንደ ማህበረሰብ ቅድም ሳሊህ እንዳለው ማለት ነው ያ ቀውሚ ብሉ ነው። ህዝብ በጋራ ልናርመው የሚገባ ጉዳይ ነው፣ የግለሰብ ጉዳይ አይደለም። ህዝብ ነው እስትግፋር ማድረግ ያለበት። በህዝብነት እንደ አንድ ህዝብ ስህተታችንን በጋራ የማረሙን ሂደት እስካልሄድ ነው ድረስ ከዚህ ረህመት ጋር ለመገናኘት እንቅፋት ይሆናል። ሁለተኛው ህግ ደግሞ ምንድን ነው? ሙስሊም ያልሆነን ሰው የምናይበት መንገድ ነው። ሌላኛው ነገር መስተካከል ያለበት አንደኛ ሙስሊም ያልሆኑ ሰዎች ጭምር ነው አላህ ስብሐነሁ ወተዓላ ረህመቱ ያለው። ወደ ፊርዓውን እንኳን ሲልክ እሱ ድንበር አልፏል ካለ በኋላ ጥሩ ሁኔታ ላለሁ እንዲገሰጽና የተዘከሩ አው የኽሻ ወይም ደግሞ እንዲፈራ አላህን እንዲፈራ ነው ዓላማ ተደርጎ የተላከው ሙሳ። ኢነላህ ቢናሲ ለረኡፍ ረሒም አለ። ሙስሊም አይደሉም፣ ሙእሚን አይደሉም፣ ቢናስ ነው፣ ለረኡፍ ረሒም ነው። ነገር ግን እንዴት ነው እነሱ የበላይ የሚሆኑት? እንዴት ነው ሙስሊሙ ላይ እንዲህ የሚሆኑት ሲለው አንደኛው የሙስሊሙ ችግር ነው። ይሄ ክሊር መሆን አለበት። ምንም በቃ አላህ ለጊዜው ሊያየን ሊፈትነን ወይ እንዲህ ሊያደርገን በቃ ወይም ቀኑ ስላልደረሰ ምናምን አይደለም፣ የኛ ስህተት ውጤት ነው። ሁለተኛው እነሱ የለፉበትን አላህ ስብሐነሁ ወተዓላ ይከለክላቸዋል እንዴ? መን ካነ ዩሪዱ الحياة الدنيا وزينتها نوفي إليهم أعمالهم وهم فيها لا يبخسون። የቅርብቱን ህይወት እና ውበቷን ጌጧን ምኞትና ድሎቷን ከልባቸው ፈልገው
ያንን ነገር እውን ለማድረግ የሚያስችል ጥረት ያደረጉትን ንወፊ ኢለይሂም አዕማለሁም የልፋትና የድካማቸውን ውጤት ሙሉ ለሙሉ እንሰጣቸዋለን። ወሁም ፊሃ ላ ዩብኸሱን ቅንጣት ታክል ደግሞ አይጎልባቸውም ይላል። እነሱ ቀን ማታ እየለፉ እቺን ዓለም ከኛ በላይ የመረመሩ ራሳቸውን ለመጠበቅ ማድረግ ያለባቸውን ሁሉ እያደረጉ እነዚህ ሰዎች ውጤት ማግኘት የለባቸውም እንዴ? እኛ የአላህ ልጆች ነን እንዴ? እንደ በኒ እስራኤል እኛ ቁጭ ብለን አላህ ሱብሓነሁ ወተዓላ ሊንከባከበን፣ እነሱ ለፍተው ደግሞ ልፋታቸውን ሁሉ ከንቱ ሊያደርግባቸው እንዴት ይሆናል? ይሄ ከኛ በላይ እንቅልፍ አጥተው ይሰራሉ። ከኛ በላይ ሩቅ አስበው ይለፋሉ። ከዚህ በላይ ይገባቸዋል እንጂ እኛ እንደዚሁ እንደተዝረከረክን እርስ በርስ እንደተጠላለፍን ምንም ቁም ነገር ባልሆነ ጉዳይ ላይ ከንቱ ልፋት እየለፋን አላህ ስብሐነሁ ወተዓላ እኛን ያግዘናል? እንዴት ይሆናል? ፍትህ አይደለም ይሄ። የተዝረከረከ መዝረክረክን ውጤት ታገኛለህ። ለይሰ ቢአማኒይኩም ወላ አማኒይ አህሊል ኪታብ፣ በእናንተ ተስፋና ምኞት አሊያም በአህለል ኪታብ ተስፋና ምኞት አይደለም የህይወት ህግ የሚሰራው ይላል። መን ያዕመል ሱአን ዩጅዘ ቢሂ፣ ጥፋት ያጠፋ ሰው አማኝና አማኝ አይደለህም የሚባል ህግ የለም፣ የጥፋቱን ውጤት ያገኛታል ይላል። ለይሰ ቢአማኒይኩም፣ አሁን እኛም ባዶ ምኞትና ቅዠት ነው ያለን። ከነ ጥፋታችን አላህ ለምን አልተንከባከበንም? ከነ ጥፋታችን አላህ ትልቅ ለምን አላረገንም? ምኞት ነው። ለይሰ ቢአማኒይኩም፣ በእናንተ ባዶ ምኞት አይደለም ህይወት የሚሄደው። ወላ አማኒይ አህለል ኪታብ፣ አህለል ኪታቦችን ምኞት አይደለም፣ ህግ አለው። ያ ህግ ነው የሚሰራው። ስለዚህ እነሱ ህግ ካከበሩ ህግ ያከበሩበትን ውጤት ምድር ላይ ያገኛሉ። ምንድን ነው የሚያጡት? ውስጣዊ ሰላም ግን ሊያገኙ አይችሉም። መን አዕረض አን ዚክሪ ፈኢነ ለሁ መዒሸተን ضንካ፣ ከዚህ ወሕይ ራሱን ያራቀ ሰው ምንም ከላይ ስናይ ውብ የሆነ ዓለም ቢኖር ውስጡ በጭንቅና በመከራ ነው የሚሞላው። ይሄንን ምንም ማንም ሊሰጣቸው አይችልም። ያዕለሙነ ዛሂረን ሚነል ሐያቲ ዱንያ፣ የዱንያን ቅርፊቷን በደንብ ያውቋታል አለ አላህ። እንደሚያውቁት ምስክርነት ሰጥቷቸዋል። ካወቁት በኋላ ደግሞ ፈልገው ጥረት ያደረጉትን ነገር ደግሞ ሞላላችኋለሁ ብሏቸው። ስለዚህ እቺ ዓለም የምትሰራው በህግ ነው፣ አላህ ባስቀመጠው ቃኑን ነው። እኔ አማኝ ነኝ፣ እኔ አላህ ልጅ ነኝ፣ እኔ አላህ ቀረብኩ የሚባል ነገር የለውም። ሁሉም በህግ ነው የሚተዳደረው። ቁልቱም አነ ሀዛ፣ ይሄ ነገር እንዴት ተፈጠረ ብላችሁ አላችሁ። ቁሉ ያ ሚን ዒንዲ አንፉሲኩም፣ የራሳችሁ ችግር ነው ነው የሚለው አላህ ሱብሓነሁ ወተዓላ። ይሄንን ነገር የሚያስረዱ የቁርአን አያዎች በጣም ብዙ ናቸው። ግን ስቲል እኛ የምንመኘው ሳንለፋ፣ ሳንጥር፣ ሳንሰራ፣ እችን ዓለም ሳንመረምራት ወሰኸረ ለኩም የተባለውን ነገር ተስኺር የተደረገልንን ዓለም ለእናንተ ኻዲምና ባሪያ አረኳች ብሏት አንድ እንኳን ለእኛ ኻዲም የሆነ ነገር እኮ የለም። እኛንን ኻዲሞቹ። በዚህ ተጨባጭ እንዴት ነው ከዛ በኋላ አላህ እኔ እየተገዛው እኔ ለምን እንትን አላልከኝ? ምንድን ነው የተገዛ ነው? እነሱ ናቸው ህግ እያከበሩ ያሉት፣ እነሱ ናቸው ሩቅ እያሰቡ እየሰሩ ያሉትና በጣም ይገባቸዋል። የልፋታቸው ነው፣ የድካማቸው ነው። አላህም ሞልቼ እሰጣቸዋለሁ ብለዋል። ተሞልቶ ተሰጥቷቸዋል። ይሄ ነገር ይቀየር ከተባለ መስራት ነው፣ ህግ ማክበር ነው። አላህ በቁርአኑ የገለጻቸውን ቃኑኖችን ተከትሎ መለወጥ ነው። ይሄ የኛ ፈንታ ነው። ወላሂ አዕለም። ማሻአላህ ሙዲ ጀዛከላህ ኸይር። በጣም እንዳልከው ጥልቅ ትንተና፣ እይታ፣ ግንዛቤ የሚያስፈልገው ነጥብ ሆኖ ግን ጠቅለል ባለመልኩ ዋናውን አንኳር ሀሳቡን የበለጠ በተሻለ መልኩ እንድንገነዘብ ያሳየህን ይመስለኛል። ሙስጤም ካነሳው ጥያቄ ጋር አንድ ላይ በማቀናጀት የኔ ሪፍሌክሽን ምንድን ነው? አላህ ሱረቱል ፈትሕ ላይ ሱነተ ላሂ አለቲ ቀድ ኸለት ሚን ቀብል ወለን ተጅደ ሊሱነቲ ላሂ ተብዲላ
እኛ አሁን በቅርባችን የዚህ ዘመን ወይም የዚህ ትውልድ ሁለት ሶስት ትውልዶች አንድ ላይ ስንኖር የምናያቸው የዓለማችን ተጨባጭ ሁኔታዎች የተለያዩ ናቸው። በእኛ ዘመን መውረድን ያየንበት ዘመን ነው። ከኛ ዘመን በፊት የነበሩ ሌሎች ጄኔሬሽኖች ሁለት ሶስት ቀደም ብለው የተወሰነ ከፍታን የተወሰነ ለየት ያለ የሙስሊሙ ዓለም ሁኔታ የታየበት ዘመን ነበር። ወደዚሁ ቁርአናዊ መመሪያችን ስንመለስና ወደ ህይወታችን ስንለውጠው እንደ ኡማ ይህንን ህግ በመከተላችን የአላህ ነስርም የአላህ እኛን በምንፈልገው መልኩ የመቅረብ የማገዝ የማመቻቸት ነገሮችም ህጉን አክብሮ የሚል አላህ በራሱ ላይ ግድ አድርጎታል። በቃ የህግ ተከተል፣ የህግ መከተልህን ውጤት ታየዋለህ። ወለን ተጅደ ሊሱነቲላህ ተብዲላ ፈለገውን ማድረግ ይችላል፣ ግን ያስቀመጥኩትን ህግ ተከትለህ ከሄድክ ትኖራለህ በምትፈልገው መንገድ። አለበለዚያ ግን ሌሎች ያው ዱንያዊ ህይወታቸው አላማቸው የመጨረሻ ፍላጎታቸው ያ ስለሆነ በዛ እንዲረኩ ይመቻችላቸዋል። ዋናው ዓለም ላይ የሚፈልጉትን ነገር ሳያገኙ ቀርቶ ማለት ነው። ግን እንደ ኡማ ሙስሊሙ በፊት የነበረውን አይነት ከፍታ ማግኘት የሚችለው በፊት የነበሩ ኡማዎች የደረሱበትን ቁርአንን የመረዳት የመኖር እንደዛ አይነት ግንዛቤ ሲኖረን ነው እንጂ አሁን አህመድ በገለጸው አይነት መልኩ በጣም ከቁርአናዊ መልእክት በራቅንበት አይደለም እንደ ኡማ ደረጃ ታች ወርደን እንኳን በኮሚኒቲ በቤተሰብ ደረጃ ብዙዎቻችን የምንታይበት ሁኔታ ራሳችንን ያው ስንታዘብ ደስ የማይል ነገር ነው ያለውና እሱ ነገር ከተስተካከለ ኢንሻአላህ የማይቀየር ነገር የለም። የአላህም ነስር ቃሉም የሚሟላ ይሆናል ኢንሻአላህ። በዚህ መልኩ ተረድተን የበለጠ ከረህመት ጋር ለመታረቅ ጥረት ማድረግ ይገባናል። ባረከላሁ ፊኩም። ትንሽ ረዘም አድርገናል። አህመዲ ጊዜህን ወስደናል። ጀዛከላሁ ኸይር። ማጠቃለያ መልእክትና ስለ ቀጣዩ ፕሮግራማችን ምን ላይ ትኩረት እንደምናደርግ አጠር ያለች መልእክትን አድርገህ ዱዓ አድርገህ በዛው ኢንሻአላህ የዛሬውን ፕሮግራም እንዘጋለን። ባረከላሁ ፊክ። طيب ዱዓውን ኢንሻአላህ አንተ ታደርግልናለህ ቢኢዝኒላህ። እንግዲህ ያው ቢስሚላህ ራህማን ራሂም ሌላ የምናንሳ ብንል ገና ጊዜ የሚፈልግ ነገር ይሆናል። ግን ሱረቱል ፋቲሃን ያው ቀስ እያልንም ቢሆን መጨረስ ስለሚኖርብን የአላህ ፍቃድ ከሆነ ነገ በሚቀጥለው ሳምንት አልሐምዱሊላህ ረብል ዓለሚን የሚለውን አያ እንጀምራለን። እንግዲህ በራሳችሁ እስካሁን ድረስ የሄድንባቸውን የማስተሳሰሩ ስራ በዚህ ሳምንት እየተሰራ ቢቆይ ጥሩ ነው ብዬ አስባለሁ። ሱራ የሚለው ምንድን ነው? የፋቲሃ ስሞች ምንድን ናቸው? አውዙ ቢላሂ ምንድን ነው? ቢስሚላህ ራህማን ራሂም ምንድን ነው እስከሚለው ድረስ በመካከላቸው ያለው ትስስር እና አብሮ ስናያቸውስ ምንድን ነው የሚሰጡን የሚለውን ነገር በተጨማሪም ደግሞ ቁርአን ላይ ስለ አርራህማን ራሂም ያሉ ተጨማሪ ማብራሪያዎችን እያያችሁ ብትቆዩ የበለጠ ለመጠቀምም ለማስረጽም ወደ ውስጥ ይጠቅማል ብዬ አስባለሁኝ። ወሹክረን አላ ሁስኒ ኢስቲማዒኩም። መሐመዱ በዱዓ ትዘጋልናለሁ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሙስጠይ ዱዓ ለማድረግ ሙስተዒድ ነህ? እኔ ከዚህ በፊት አድርጌያለሁ እንዳያልቅብኝ ሌላ ጊዜ ላስቀምጥ። አሚን ለማለት ሙስተዒድ ነኝ። ለመቼ ቋጥረህ እንደምታስቀምጠው አላውቅም። መርሐባ ብስሚላህ ራህማን ራሂም አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم اغفر لنا ولوالدينا ولمشايخنا ولمن له حق علينا وللمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات اللهم اهدنا واهد بنا واجعلنا سببا لمن اهتدى ولا تجعلنا سببا لمن ضل غا سبحان ربك رب العزة عما يصفون سلام على المرسلين والحمد لله رب العالمين سبحانك اللهم وبحمدك نشهد أن لا إله إلا أنت نستغفرك ونتوب إليك السلام عليكم ورحمة الله وبركاته.
ወአለይኩም ሰላም ወረሕመቱላሂ ወበረካቱህ።